ኦማን ድርድሩን ያፈረሱት አሜሪካና እስራኤል የሆነ ቁማር ስለነበራቸው ነው ብላለች። የኢራን መንግስት ያልወደቀበት ምክንያት በሚሉት ጉዳዮች ላይ ሰፋ ያለ ትንታኔ እሰጣለሁ። ከሶስተኛው ጀምራለሁ። የኢራን መንግስት የማይፈርስበት ትልቁ ሚስጥር እንደ ሚድል ኢስት ሞኒተር ትንታኔ መሰረት ዶናልድ ትራምፕ ከኢራን ጋር የጀመሩት ግጭት የአገሪቱን ነባራዊ ሁኔታ ካለመረዳት የመነጨ ትልቅ ስህተት ነው ብሎ ይጀምራል። ዋሽንግተን የኢራን ከፍተኛ መሪዎችን በድንገተኛ ጥቃት በማስወገድ የመንግስት መፈራረስና የውስጥ ትርምስ እንደምትፈጥር ብታስብም ውጤቱ ግን ተቃራኒ ሆኗል። ኢራን እንደ ሌሎች በአንድ መሪ ላይ ብቻ እንደተንጠለጠሉ ሀገራት ሳትሆን ከብሔራዊ እስከ አካባቢያዊ ድረስ የተሳሰሩና እርስ በርስ የሚደጋገፉ ተቋማት ያሏት በመሆኑ ከፍተኛ አመራሮቿ ቢገደሉም የመንግስት መዋቅሯ ሳይናጋ በፍጥነት እንዲደራጅ ያስችሏታል። የአሜሪካ ሌላኛው ስህተት የኢራንን የደህንነት ተቋማት እንደ ተራ ወታደራዊ ድርጅት ብቻ መመልከቷ ነው። እንደ ሚድል ኢስት ትንታኔ የኢራን አብዮታዊ ዘብና ባሲጅ ወታደራዊ ኃይሎች ብቻ ሳይሆኑ የሀገሪቱ ሉዓላዊነትና ክብር ከማስጠበቅ ርዕዮተ ዓለም ጋር የተቆራኙ ማህበራዊ ተቋማት ናቸው። ኢራናውያን አገራቸውን እንደ ዘመናዊ መንግስት ብቻ ሳይሆን ጥልቅ ታሪካዊ ቀጣይነት እንዳላት ስልጣኔ ነው የሚያዩት። የካርባላ የሰማዕትነት ታሪክና የጥንታዊ ፋርስ ነገስታት ክብር በህዝቡ ስነ ልቦና ውስጥ የጽናትና የመከላከል መንፈስን ስለገነቡ የውጭ ጫና የመንግስቱን መፈራረስ ከማምጣት ይልቅ የአገራዊ አንድነት ትረካውን አጠናክሮታል። በወታደራዊ ረገድም ዋሽንግተን በቴክኖሎጂ የበላይነት የተመሰረተ የተለመደ ጦርነት ብትጠብቅም ኢራን ግን ያልተመጣጠነ የጦርነት ስልትን መርጣለች። የዓለም የነዳጅ አቅርቦት ሲሶ የሚያልፍበትን የሆርሙዝ ወሽመጥ እንደ ስትራቴጂካዊ መሳሪያ በመጠቀም በዓለም አቀፍ የነዳጅ ገበያና በኢኮኖሚው ላይ ከፍተኛ ጫና ማሳደር ችላለች። ይህም ጦርነቱን ከሚሳይል ልውውጥ ባለፈ የኢኮኖሚና የስነ ልቦና ጦርነት እንዲሆን አድርጎታል። በተለይ እንደ ዱባይና ዶሃ ያሉ የንግድ ማዕከላት በጸጥታ ስጋት ምክንያት ኢንሹራንስና የንግድ ፍሰታቸው መስተጓጎሉ ቀጠናዊ የደህንነት ስምምነቶች ምን ያህል ተሰባሪ መሆናቸውን አሳይቷል። በመጨረሻም ጦርነት በአሜሪካ ወታደራዊ ጡንቻ ማሳያ ሳይሆን በስትራቴጂካዊ ያለመረዳት ምሳሌነት ሊታወስ ይችላል። ኢራን ከዚህ ግጭት ሳትፈራርስ መውጣቷ ሁለት ታላላቅ ወታደራዊ ኃይሎቿን አሜሪካና እስራኤልን ተቋቁሜ ጸንቻለሁ የሚል ትረካ እንድታጠናክር ያደርጋታል። ጸሐፊዎች እንደሚሉት ኢራንን መጋፈጥ የሚሳይል ርቀትንና የጦር አውሮፕላን ብዛትን ማስላት ብቻ ሳይሆን አገሪቱን ታሪካዊ ትውስታ፣ የተቋማት ጥንካሬ፣ የፖለቲካ ባህል መረዳትን ይጠይቃል። ይህ ካልሆነ ግን ከመጠን ያለፈ ወታደራዊ ኃይል ከጦር ሜዳ የዘለለ አስከፊ መዘዝ ሊያስከትል ይችላል። ስጋት እያየለ የመጣው የአረብ ሀገራት ጉዳይ ነው። አብዛኞቹ የአረብ ሀገራት እንግዲህ መሬታቸውን፣ የአየር ክልላቸውና የጦር ሰፈሮቻቸውን ለአሜሪካ የኃይል ማሳያነት የከፈቱት እነዚህ መንግስታት ኢራንን ለማጥመድ ከእስራኤል ጋር በሚስጥር የተሰለፉ ናቸው ይሏቸዋል። አሁን አሰቃቂ እውነት ጋር ተጋፍጠዋል። እሳት መዝነብ ሲጀምር እነሱ ቅድም የሚሰጧቸው አልነበሩ፣ አሜሪካና እስራኤልም አልደረሱላቸው ማለት ነው። በተንታኞቹ እሳቤ ለዓመታት የባህረ ሰላጤው ሀገራት የአሜሪካን የጦር መርከቦች፣ ሚሳይል መከላከያዎችንና የደህንነት ማዕከላትን በማስተናገድ ራሳቸውን እንደ ስልታዊ አጋር አድርገው ይቆጥሩ ነበር። ይህ አጋርነት ጥበቃ እንደሚያስገኝላቸውም አመኑ። ጦርነት ቢነሳ እንኳ ጋሻው መጀመሪያ እነሱን እንደሚከላከላቸው ልባቸው አምኖ ነበር። ነገር ግን ያ አልሆነላቸውም። ከባድ ፈተና ገጥሟቸዋል። ሚሳይሎችና ድሮኖች መተኮስ ሲጀምሩ ስሌቱ ወዲያውኑ ተቀይሯል። ወሳኝ የሆኑ የአየር መከላከያ መሳሪያዎች ቦታቸው ተቀይሯል። ስልታዊ ጥበቃው ፊቱን አዙሯል። ቅድሚያ የሚሰጠው ጉዳይ የእስራኤልን የመከላከያ ግንብ ማጠናከር ላይ ሆኗል። በቅጽበትም የባህረ ሰላጤው ሀገራት የተጠበቁ ሳይሆኑ መከለያ ወይም ደግሞ ባፈር ሆነው ለጥቃት የተጋለጡ መሆናቸውን ተረዱ። ከስልታዊ ትዕግስት ወደ ወታደራዊ ያጸፋ እርምጃ ማስጠንቀቂያ ተፈጥሯል። ከሚስጥራዊ ቅንጅት ወደ ግልጽ ዛቻ። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ጥቃቱ በግዛታቸው ወይንም በጎረቤቶቻቸው ላይ ከቀጠለ ሁኔታ ወደ ከፋ ደረጃ ለማድረስ ዝግጁ መሆናቸውን እየጠቆሙ ነው። ነገር ግን ተቃርኖ ግልጽ ነው። አሁን እየበላቸው ያለውን የጦር ሜዳ የገነቡት እነሱ ራሳቸው ናቸው። ለግጭቱ የሚያስፈልጉ መሰረተ ልማቶችን አመቻችተዋል። የጦር ሰፈሮች፣ የሎጂስቲክ መስመሮችና የመረጃ ልውውጥና ቀጠናዊ የመክበብ ስልቶችን አዘጋጅተዋል። ነገር ግን ግጭቱ ወደ ተግባር ሲቀየር አንድ ቀዝቃዛና ይቅርታ የሌለው እውነታ ተረዱ። አጋርነት ስለ ታማኝነት ሳይሆን ስለ ቅድሚያ የሚሰጠው ጉዳይ ወይንም ፕራዮሪቲ ሆኗል። ቅድሚያ የሚሰጠው ጉዳይ ደግሞ በጭራሽ በኩልነት አይከፋፈልም። አሁን እያየን ያለነው ወታደራዊ ግጭት ብቻ አይደለም፣ በመላው ባህረ ሰላጤ ላይ የደረሰ ስነ ልቦናዊና ድንጋጤ ነው። ከፍተኛ ውጥረት ባለበት ግጭት ውስጥ አጋሮች እንኳን ለትልቅ ስልታዊ እቅድ ሲባል እንደማይፈለጉ ንብርብሮች ተቆርጠው ሊጣሉ እንደሚችሉ መረዳት ይገባል። እንግዲህ አሜሪካ ደርስላችኋለሁ ያለቻቸው አብዛኞቹ የአረብ ሀገራት ዛሬ ከባድ ጥቃት ደርሶባቸዋል። በኩዌት ያለው የነዳጅ ሪፋይነሪ ወይም ደግሞ ማጣሪያ ተመቷል። ኳታር በጣም ከባድ የሆኑ ጥቃቶች እየተፈጸሙ ነው። ሌላው አስገራሚው ነገር ሶማሊያ እስራኤል በሶማሌላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ላይ ከባድ የሆነ ማስጠንቀቂያ ሰጥታለች። ይሄ ደግሞ የምስራቅ አፍሪካ
የአሜሪካን ፖለቲካ ምን ሊያደርገው እንደሚችል መገመት ቀላል ነው። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆን በቀጠናው ባሉ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል ነው የሚባለው። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግም እየገለጸች ነው። በኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኘውን ሂዝቦላህን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችንና ድብደባዎችን እንድትሰነዝር ያስችላታል። እስራኤል ባለፈው ታህሳስ ወር የሶማሌላንድ ነጻነት እውቅና በመስጠት የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሌላንድ ጋር በርካታ ዲፕሎማሲያዊ ስራዎችን እየሰራች ነው። አጋርም መስርታለች። የሶማሌላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰረት የምትችልበትን እድል ውድቅ ማድረግ እንደማይችሉ ተናግረዋል። የሶማሌላንድን እውቅና ለመስጠት ፈቃደኛ ያልሆነችው ሶማሊያ ሞቃዲሾ እስካሁን ያሉት እነዚያን ሁኔታዎች በስጋት ስትከታተል ቆይታለች። እንግዲህ እስራኤል ያለ ጥርጥር መምጣቱ አይቀርም። ምስራቅ አፍሪካ ምን ሊሆን እንደሚችል በዛ ሰዓት መገመት እንግዲህ ይከብዳል። ሌላው ኦማን አንድ ሚስጥር አውጥታለች። የባህረ ሰላጤው ሀገራት የአቋም ልዩነት ጦርነቱ የከሸፈው በአሜሪካና እስራኤል ቁማር መሆኑን በማጋለጥ በኢራን ላይ የሚሰነዘረውን ግፊት ውድቅ ማድረጓ ተሰምቷል። አሜሪካና እስራኤል የባህረ ሰላጤው አረብ ሀገራትን በኢራን ላይ ለማሰለፍ በሚሞክሩበት ወቅት ኦማን ይህን ተረካ በመስበር ስልቱ እየፈራረሰ መሆኑን ፍንጭ እየሰጠች ነው። የኦማን የውጭ ጉዳይ ሚኒስትር ባድር ቢን ሐመድ አልቡሳይድ መልእክታቸውን በቀጥታ ለምዕራባውያን የስልጣን ክበቦች አድርሰዋል። በቀጠናው ውስጥ ብዙዎች የሚሰማቸውን ነገር በይፋ የማይናገሩትን ሀሳብ ዘ ኢኮኖሚስት መጽሔት በመጠቀም በግልጽ ተናግረዋል። ሚኒስትሩ እንደተናገሩት አሜሪካና እስራኤል በቀጠናው የፈጠሩት አለመረጋጋት እንዲሁም ይህን ተከትሎ የመጣ ውድመት ቅሬታ እንደፈጠረባቸው በግልጽ ነው የተናገሩት። በተለይም በኢራን ላይ ምንም አይነት ትችት አለመሰንዘራቸው የሚታወስ ሲሆን የኢራንን ድርጊቶች ከምርጫ ይልቅ በሁኔታዎች አስገዳጅነት እንደተወሰዱ አድርገው አቅርበውታል። እንደ አቡ ሳይድ ገለጻ ጦርነቱ ከመጀመሩ በፊት አሜሪካና ኢራን እውነተኛ ስምምነት ላይ ለመድረስ ተቃርበው ነበር። ነገር ግን በሳቸው እይታ አሜሪካና እስራኤል የሰነዘሩት ህገወጥ ወታደራዊ ጥቃት ለሰላም የነበረውን እውነተኛ ድል በማክሸፉ ያድገት ተቀጭቷል። እዚያን ጊዜ ጀምሮ ግጭቱ መባባሱ የማይቀር ሆኗል። ኢራን በባህረ ሰላጤው በሚገኙ የአሜሪካ ጥቅሞች ላይ የወሰደችውን የአጸፋ እርምጃ ሊገመት የሚችልና ምናልባትም ብቸኛው ምክንያታዊ አማራጭ እንደሆነም ይገልጻሉ። በተለይም የኢራን መንግስታዊ ህልውና ለማዳከም ወይም ለማጥፋት ከሚደረጉ ጥረቶች አንጻር እርምጃው አስፈላጊ ነበር ይላሉ። በተመሳሳይ ጊዜ በአንድ ወቅት በአሜሪካ የደህንነት ትብብር ላይ ይተማመኑ የነበሩ የአረብ ሀገራት አሁን ላይ ያ ግንኙነት ለደህንነታቸው ስጋት እንደሆነና ረዥም ጊዜ መረጋጋታቸውን አደጋ ላይ እንደሚጥል መገንዘባቸውን ግልጽ አድርጓል አልቡሳይድ። አክለውም ይህ ጦርነት በእውነቱ የአሜሪካ ጦርነት እንዳልሆነ ይልቁንም ተገዳ የገባችበት እንደሆነና ሁለቱም ወገኖች አሜሪካና እስራኤል ግባቸውን የሚያሳኩበት ምንም አይነት ተጨባጭ ውጤት እንደሌለ አጽንኦት ሰጥተዋል። በመጨረሻም አልቡሳይድ የአሜሪካ አጋሮች በሐቀኝነት እንዲናገሩ ጥሪ ያቀረቡ ሲሆን አሜሪካ ከግጭቱ እንድትወጣና ከኢራን ጋር ወደ ሰላም የሚያመራውን መንገድ እንድትከተል አሳስበዋል። ይህ አንድ የባህረ ሰላጤው ሀገር በሀያላን መካከል ዝምታ ሚዛን ከመጠበቅ ወጥቶ የጦርነቱን አቅጣጫና ግጭቱን የሚመራውን ስትራቴጂ በግልጽ የተፈታተነበት ብርቅዬ ወቅት ነው። ፖለቲካው አሁንም ቀጥሏል። በርካታ የዓለማችን የፖለቲካ ተንታኞች በመካከለኛው ምስራቅ በተለይ ደግሞ በፋርስ ባህረ ሰላጤ እየተካሄደ ያለው ጦርነት የአሜሪካና የእስራኤልን ጥቅም ለማስጠበቅ ነገር ግን ሌሎችን መስዋዕት ያደረገ እንደሆነ እየተናገሩ ነው። አሁን የአሜሪካ እቅድ እንደፈለገችው አልሆነላት። ይህ ውጥረት የአሜሪካን ፖሊሲ ብቻ ሳይሆን እስራኤልንም ምን ሊያረጋት እንደሚችል መገመት ቀላል ነው። አሁን ዓለም በኑሮ ውድነት፣ በነዳጅ ዋጋ ከፍ ዝቅ ማለት ፈተና እያየ ነው። አብዛኞቹ የሰላጤው ሀገራት ደግሞ እጅግ በጣም ጥያቄ ውስጥ ገብተዋል። አሜሪካና እስራኤል ቴህራን ላይ የሚፈጽሙትን ድብደባ ሲቀጥሉ ኩዌት የነዳጅ ማጣሪያዋ በድሮን መመታቱን ገልጻለች። ይህም ሌላ ውጥረት እየፈጠረ ይገኛል። በዓለም ግዙፉ የተፈጥሮ ጋዝ ማምረቻ ላይ የደረሰው ውድመት ኳታርን በቢሊዮን ዶላር የሚያስወጣ እንደሆነ መረጃዎች ወጥተዋል። ኳታር ወደ ውጭ የምትልከው ፈሳሽ ተፈጥሮ ጋዝ በሚቀጥሉት 5 ዓመታት ብቻ በ17 በመቶ የሚቀንስ ሲሆን አገሪቱ በዓመት 20 ቢሊዮን ዶላር እንድታጣ ያደርጋታል። በጣም ከባድ ፖለቲካዊ ክሽፈት እንደሚያመጣም ጥርጥር የለውም። ከኳታር የተፈጥሮ ጋዝ የሚያገኙት የእስያ ሀገራት መካከል ጃፓን፣ ደቡብ ኮሪያ፣ ህንድና ቻይና ይገኙበታል። ከአውሮፓ ደግሞ ጣሊያንና ቤልጅም ዋነኛ አስመጪዎች ናቸው። የዩክሬን ጦርነት ከተቀሰቀሰ ወዲህ ፊታቸውን ከሩሲያ ወደ መካከለኛው ምስራቅ ያዞሩት የእስያ ሀገራት ከኳታር በሚያገኙት የተፈጥሮ ጋዝ ላይ ጥገኛ ናቸው። አሁን ምን ሊፈጠር እንደሚችል መገመት ቀላል ነው። የኩዌት የነዳጅ ማጣሪያ ጥቃት ደርሶበታል። በሚና አልአህምዲ የነዳጅ ማጣሪያ ላይ የተቀሰቀሰው እሳት ለማጥፋት የአደጋ ሰራተኞች ከፍተኛ ርብርብ እያደረጉ ነው። የባህረ ሰላጤው የነዳጅ መሰረተ ልማቶች በኢራን ተደጋጋሚ ጥቃቶችን እያስተናገዱ ነው። እስራኤል የቴህራንን ጋዝ ማምረቻ ሳውዝ ፓርስን ካጠቃች በኋላ ኢራን በገልፍ ባህረ ሰላጤ ሀገራት የሚገኙ የነዳጅና የጋዝ ማምረቻዎች ላይ ተደጋጋሚ ጥቃቶችን እየፈጸመች ነው። በርካታ የሆኑ ችግሮችም እየተፈጸሙ ይገኛሉ። የባህረ ሰላጤው ሀገራት ላይ የሚፈጸሙ የሚሳኤልና
የድሮን ጥቃት እጅግ ሀገራቱን ኢኮኖሚያዊና ስነ ልቦናዊ ጥቃት እያደረሰባቸው እንደሆነም እየተነገረ ነው። ሌላው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንትና ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምንጊዜውም በላይ ደካማ ሆናለች ሲሉ ተደምጠዋል። ኢራን ዩራኒየም የማበልጸግም ሆነ ባላስቲክ ሚሳይል የመስራት አቅም አይኖራትም ሲሉም ተደምጠዋል። ይሁን እንጂ በኢራን ላይ እያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገር ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ሲሉ ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒውክሌርና የባላስቲክ ሚሳይል ስጋት ማስወገድ፣ ኢራናውያን ነጻነታቸውን እንዲቀዳጁ መፍቀድ፣ እንዲሁም ደግሞ ሁኔታቸውን ማመቻቸት፣ ፓፔት ማስቀመጥ፣ አሻንጉሊት መንግስት ማስቀመጥ ማለት ነው በሌላ ቋንቋ። ጠቅላይ ሚኒስትር ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ አለማስገባቷን የተናገሩ ሲሆን ትራምፕ የራሳቸውን ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ አክለውም በቅርቡ በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የፈጸሙትን ጥቃት እስራኤል ብቻዋን እያካሄደች ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን ለጊዜው ገታ እንዲያደርጉ እንደጠየቋቸው ተናግረዋል። ሌላው በኢራን የሟቾች ቁጥር 3100 ማለፉን መረጃዎች አጋርተዋል። ትራምፕ እግረኛ ወታደሮችን ወደ ኢራን እንደማያሰማሩ መናገራቸውም ሌላ ፖለቲካዊ ጥያቄ ፈጥሯል። እነዚህን መረጃዎች ወደ እናንተ አድርሻለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም